በፍጹም ያልጠበቀውና ያልገመተው ነገር ወደ ትውልድ ስፍራ ወደ ቦንጋ ሲሄድ አጋጥሞታል። በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ። ንቃተ ህሊና በኢትዮጵያ ለመጀመሪያ ጊዜ የሚክስድ ማርሻል አርት ፋይት እንዲካሄድ ትልቅ ተጽዕኖና ትልቅ ድፍረት ያካሄደ ባለውለታ የሆነ ጀግና ልጅ ምን ገጠመው? በውጉት የሚጠበቀው በእነዚህ በሚቀጥሉ 3 ወር ውስጥ የሚካሄደው የኤምኤምኤ ፋይት በጆኒ እና በሴዶ ማርሻል መካከል የሚካሄደው ካሁኑ ትልቅ ነቆራ ጀምሯል። አንድ ጉልበትን ዳኛ ሳያስቆም ሰጥቷል። መድኃኒዓለም ምስክሬ ነው። በጣም በማስፈራ ሁኔታ ነቆራው ቀጥሏል። ሰይዶ ለአንተ ምን አይነት ተፋላሚ ነው? ሴዶ አክተር ነው፣ ማስታወቂያ መስሪያ ነው። መተናል ዛሬ እንደተለመደው በጣም አሪፍ ለእናንተ የሚሆን የሚመጥን መረጃዎችንም የሚሰጥ በጣም የሚያዝናና ቆይታ የሚሰጥላችሁ ቪዲዮ ለእናንተ ይዘን መተናል። ቻናል አዲስ ከሆናችሁ ሰብስክራይብ ብቻ በነፃ ያደረጋችሁ መቀላቀል ትችላላችሁ። እስከ መጨረሻው ድረስ አብራችሁን ቆያችሁ ደግሞ ዘና ፈታ ትላላችሁ። ሀሳብ አስተያየቶችን ኮሜንት ላይ አስቀምጡልን። መልካም ቆይታ። ይሄንን እንቁላል ሳይሰበር እዚህ ውስጥ አስገባዋለሁ። በዚህ ሳይሰበር ጭራሽ ነው የማይሆነው። እስኪ 200 ተጠራጠክ ነው። እሺ 200 ራስ እቺ አስማተኛ ነች። ግን እንዳታፋፍር ባክሽ። አላፋፍርም። ቀጥይ። እሺ በዚህ ነው እንደምታየው። በዚህ አታይም እንዴ? ሰራችለት። አይ ግን የምታስገባ መስሎኝ ነበረ። እንዴት ነው የምታስገባ የምትችለው ብዬ ነበረ። ሸወደች። የሴት አመልና ሽሮ ወጥ አንድ ነው፣ እየገነፈሉ ማባበል እዳ ነው አሉ። ምን ነው አንቺ ይውሰዱት ወንፊቴን ማንም ሰው ይንፋበት፣ ለማንም አልሰጥም ሳላበ ጥርበት አልሽታምን ነው እንዴ? ዘ ፊውቸር ኢዝ ብራይትነስ ዘ ላቭ ኢዝ ሚኒንግለስ አሉ። እንዴ ከፊት ስትሄጂ እያየው ሼፕሽን ከወለድሽ በኋላ ሳይሽ ቼንጅ ማድረግሽን መለየት አቃተኝ ወገብና ዳልሽን እንደማለት ነው። እንዴ ሀቢቢቲ ምን ነው አንቺ ለትዳር ምን ያስፈልጋል ሲባል ምግብ ያልሽ ሴትዮ እኮ ነሽ። ቦምቦሊኖ ልጋብዝሽ ስልሽ መሀሉን ማንበል ላይ ብኛልሽኝ እኮ ቀሌታም ሴትዮ ነሽ ልንገርሽ። እንዴ ማን ነው አንተን ብቻ ገጣሚ ያደረገ? ተናገሪ እንዴ እቺንም ያቺንም ስታግበሰብስ ቆመህ እንዳትቀር እንዳሮጌ ባስ እኔ ጀራስ ተመሽቷታል። which country is this? I am not ግብስብስ ድብስብስ። አይገርምሽም? ቢደለቅ ይሰማል ከዚህ እስከ አርባ ምንጭ። አረ እንዴት ለጉድ ነው የባለቤቴ ቦርጭ እንደማለት ነው። መጥቼ ስነርትሽ ያኔ ታወራለሽ ልንገርሽ። እዛው ነው የመጣው ጠብቅኝ አልኩሽ አይደል እንዴ? አልተከራከረችም እሷ። ምንም አደነቃትም። እርስ ያለው እኮ ሰፈራት ወደ ተቆረሽ አምጫ አካል ጉዳተኛ ነው ብለሽ ነው እንዴ? ያንቺ አይበስም ይሄ የአእምሮ ስንኩል መሆኑ። ምን ሆነሽ? ማስተማሪ ነበርኩ። የተማሪ ምሳቅ አስበይ ነው የተባረርሽው። ትውልድ ልጅ አስተማሪ ነበር። ጭራሽ አታፍሪም እንዴ? እንደዚህ አሁን እንደ ለማኝ ከነበሽ አይቀር ብትለምኛ አይሻልም? ተቀምጠሽ ምን ሆነሽ ነው? ጭራሽ ሳይት ያለበት ሌባ አየሁ ዛሬ ደግሞ። እንደዚህ እንኳን አይምሮዬን ከነገራት ነገር እንደ ይቀራል ስልክ ይቀራል ትላለች እንዴ? እኩዮችሽ እዛ አግብተው ይፈታሉ፣ አንቺ በዋስ ተፈቺ የታሰርሽ ክርፍፍ ያለች ልጅ። የሌለ ጠሮብኝ ብር ሳገኝ ቢላይክ የማን ነው ብሩ? የኔ ነው 50 ብር ጥላል። 50 ብር ጥላል። ብዙ አወራች። እኔ ቦን አንስቼ የለውም እዛ ጋር እንደውም ብዙ አወራች። ኤክስ ስራ ቦታ ስትመጣ ዛሬ በጣም ናፍቀኝ ነበር። ዛሬ አስጨንቅሻለሁ ነው እንዴ? ጋሽዬ ሩም ነው? አዎ ሩም ነው። አሜሪካ ሄጃል አልከኝ እንዴ? ሜርሲ እንዴ ትተዋወቃላችሁ? ሜርሲ ፖዚቲቭ እንዴ? ለኔና እንዴት ነሽ? ፖዚቲቭ ማን ጆበላት እንዳለ ሰታ ያንሰፈራ ቀናችሁ ሰኮና ሜርሲ ማንንም ወንድ አላቅም አላልሽም? አላለቁም። ምንድነው የሚያወራው ታዲያ? ፍቅረኛ ሳምንት አይቆየላት። ለነገሩ ጸባይ የላትም፣ ይጣላሉ።
ይሞታሉ። የሌለባት በሽታ የለም እኮ ነው ሂፒታይተስ አለበት። ሂፒታይተስ ቱ ዘራይዝ ኦፍ ሂፒታይተስ ሪታር ይሄ መጨረሻው ሌተስቱ አላ ዘላስ ዳንስ ሂፒታይተስ ያለበት ቴክኖሎጂ ማሰብ እንዴ ዳተስቱ ይላል አላምንሽም ነው እንመርመጥሽ ሚዲያችሁ ጀመረች ለዛሬ ነው ሩም ነው እዚህ መጣ ኦኬ ፖዚቲቭ የሚለው ለካ እነዛ ተሰብስበው ሰማይ ዳመና አጉረመረመ ሊጥል ነው መሰለኝ የኔ ቆንጆ ግን ለምንድን ነው የማንጋባው እንዴ? እቺ ልጅ ግን የምረቱ ነች። ዛሬማ ማጣራት አለብኝ። የት ይቀራል ብለህ ነው? እኔ እኮ ነገሮች ይስተካከሉ ብዬ ነው እንጂ በጣም ነው ማፈቅረኝ። ዳግም እንዴ አንቺ ሂጂ እንዴ አንተ ዳግም አንተን ነው መሰለኝ። አይ አይደለም፣ እኔ ከዚህ አካባቢ እኮ እንሂድ ብዬ ነው። አንተ ዳግም አንተን እኮ ነው። አንተ ዳግም እህት እኮ ነች እየጠራች ያለችው። ሂጂ እንደተለመደው ደግሞ ብር አምጣ ብላ ልጨቀጭቀኝ ነው። ቆይ አንዴ አዋርቻት ልምጣ። ዛሬ ምን ልትሰሪ መጣሽ? ነገ አይደለ እንዴ እንገናኛለን ያልኩሽ? እንዴ ናፈከኛ። ከመምጣቴ በፊት ደግሞ እኮ ደውዬልክ ነበር። እኔም እኮ ናፍቀሽኛል የኔ ቆንጆ። በቃ ዛሬ ሂጂ እሺ፣ ነገ እንገናኛለን። ሂጂ። ለምንድን ነው ግን ደግዬ እህት ላይ እንደዚህ የምትጮህባት? ኧረ ተያት በእናትሽ። ትናንትና ብር ሰጥቻት ዛሬም ካልሰጠኝ እኮ ነው የምትለው። ደፋር ምን አንተ እኔ ነኝ ብር ካልሰጠኝ ብዬ የሚጨቀጭቀ? ሀና እባላለሁ፣ ፍቅረኛው ነኝ። አንቺን ማወቅ እችላለሁ? እኔም ምን እና እህቴ ነሽ ብር እየጠየቀች ነው ሲልሽ የነበረው? አዎ ልክስክስ፣ ሁለተኛ አጠገቤ እንዳትደርስ እሺ? ስለዚህ እኔም እስከ ዛሬ ለሷ እህቴ ነበርኩ ማለት ነው አይደለ? ኧረ አይደለም እኮ በእናትሽ። በል ውሻ ነህ እሺ? ባለጌ ብላሽ ናውራም ባለጌ ሁለቱንም አጣ። አሁን በአዲስ ዓመት ብዙ ሰው ትዳር ያስባል። እኔም እንደዛው ነኝ፣ ማግባት ፈልጋለሁ። ብዙ ሰዎች ብዙ ጓደኞቼ ኩዮቼ እያገቡ ነውና ይመክሩኛል ስለ ትዳር። አንተ ማግባት አለብህ፣ አንተ እኮ ለማግባት ማርገዝ አይጠበቅብህም። አገባለሁኝ። ላገባ አስቤ ነበር የእውነት። አሁን በዚህ በክረምቱ ላይ ነው ከፍቅረኛዬ ጋር የተጣላሁት። ደስ ብሎኛል። አጨብጭቡልኝ። የተጣላንበት ምክንያት ምንድነው? ጓደኛዬ ጠቅላላ እውቀት የላትም። እኔ ደግሞ ሴት ልጅ ጠቅላላ እውቀት ሲኖራት ውበቷ ያምራል፣ ይበልጥ ይጨምራል ብዬ አስባለሁ። የኔ ፍቅረኛዬ ምንም አይነት ጠቅላላ እውቀት የላትም። ከባድ ነው። አሁን ባለፈው በቀደም ሁለት የተጣላ ነው። የሆነ ካፌ ውስጥ ቁጭ ብለናል እና በቴሌቪዥን ውስጥ የሆነ ፖሊስና ህብረተሰብ የሚል ፕሮግራም እየታየ ነው። ከዛ በኋላ በፕሮግራም ውስጥ የሆነ 10 አለቃ የሚል ማዕረግ ያለው ሰውዬ በሆነ ጉዳይ ላይ ማብራሪያ ይሰጣል። ከዛ በኋላ ጠየቀችኝ። እኔ የምልህ የኔ ፍቅር አትበይኝ፣ ትልቅ ሰው ነኝ። እሺ ይሄ 10 አለቃ የሚባለው ማለት ነው 10 ዓመት ሲሰሩ ነው የሚሰጣቸው? ሻለቃስ? ሺህ ዓመት። ኦኬ አዎ አትበይኝ እሺ፣ መለያየት ይኖርብናል። ከዚህ በፊትም አልፌያታለሁ። አሁን ግን የመጨረሻ የሆነ ከዚህ በፊትም ልክ እንደዚህ በቴሌቪዥን ውስጥ የሆነ ሞዴል አርሶ አደር የሚል ማዕረግ ያለው ሰውዬ በሆነ ጉዳይ ላይ ማብራሪያ ይሰጣል። ከዛ ጠየቀችኝ። እኔ የምልህ የኔ ፍቅር አትበይኝ፣ ትልቅ ሰው ነኝ። እሺ ይሄ ሞዴል አርሶ አደር የሚባለው ማለት ነው በቋቋ ጫማ ነው የሚያርሱት? መለያየት አለብን። ከዚህ በፊትም ብዙ ላይ አልፌያታለሁ። እሺ ስፖርት ጠይቀኝ። ስፖርት አውቃለሁ። አታውቂም? ስፖርት አውቃለሁ። ስፖርት ጠይቀኝ። በጣም አሪፍ። እሺ የኢትዮጵያ እግር ኳስ ብሔራዊ ቡድን ዋና አሰልጣኝ ማን ነው? ውበቱ አባተ። በሰዓቱ ውበቱ ነበረ። እሺ ምክትሉስ? ደመቀ መኮንን። ከባድ ነው። በቅርቡ የተለያየ ነው እንዳልኳችሁ። ፍቅር ግን ኃያል ነው። አሁንም ቢሆን አስባታለሁ። የፍቅር ትልቁ ማሳያ የኢትዮጵያ ፊልም ሰሪዎች ናቸው። ለፊልም ብለው ቤት ይሸጣሉ፣ መኪና ይሸጣሉ፣ ገላ አዋጣም ግን ለጉዳዩ ፈጣሪ ያለ አልጠበቅኩም። መስዋዕት ይከፈላል። የፍቅር ትልቁ ማሳያ የኢትዮጵያ ፊልም ሰሪዎች ናቸው። ብዙ ሰው የአማርኛ ፊልም ማየት አቁሟል። እንደ ምክንያት ደግሞ የሚያነሳው ብዙ ጊዜ አንድ አይነት ነገር ነው የምናየው ነው የሚለው። እርግጥ ነው አማርኛ ፊልም ላይ ብዙ ጊዜ አንድ አይነት ነገር ነው የምናየው። ወይ የሆነ ሀይቅ ዳር የሚሯሯጡ ጥንዶች ታያለ፣ ወይ እንደ ዱርዬ የሚያወሩ ህጻናት ታያለ፣ ወይ ካንሰር፣ ወይ ማንዴላ። በእርግጥ በብዙ ነገር እየተሻሻለ ነው። በቀረጻ በጣም አሪፍ ባለሙያዎች አሉ፣ እየቀረጻችሁ ነው። ተዋናዮች በጣም አሪፍ ስለ ተዋናዮች አጨብጭቡ። በጣም ጎበዝ ተዋናዮች አሉ። ትንሽ መስተካከል አለበት ብዬ የማስበው ዳይሬክቲንግ ነው ወይም ዝግጅት። ዳይሬክተሮች አላችሁ እዚህ ውስጥ ዳይሬክተሮች
የትምህርት ቤት አላልኩም። ዳይሬክተሮች ናችሁ። በጣም ጥሩ። ይሄን ምክር ስሙ ዳይሬክተሮች፣ እባካችሁ ፊልሙ ላይ ያሉት ጥንዶች የማይሳሳሙ ከሆነ አይጠጋጉ። ማለት ያለ መጠን ሲጠጋጉ ታያቸዋለህ። ግንባር ለግንባር ሲነካኩ ታያቸዋለህ። አፍንጫ ለአፍንጫ ሲነካኩ ታያቸዋለህ። አይኑን ባስ ያቀርታ ያለ፣ አይኗን ባስ ያቀርታ ያለ፣ ከንፈሩ ሲንቀጠቀጥ ያለ፣ ከንፈሯ ሲንቀጠቀጥ ያለ። በቃ ሊሳሳሙ ነው ብለህ ሰፍ ብለህ ስጠብቅ ይጨባበጣሉ። ኢሞሽናል አንጀቴን በላው። አንዳንዴ ነው በትከሻ ወድሻለሁ። እንደዚህ አይነት ፍቅር የለም እና ቃል እኮ በኢትዮጵያን ባህል ከንፈር ለከንፈር በግልጽ መሳሳብ ነውር ነው። ነገር ግን ህብረተሰቡን ማጓጓት ነውር ነው። በል 120 ሚሊዮን ገብተናል። አታናዱ። የኔ ቆንጆ ወይ አንቺን ባለበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም ነበር። የኔ ጌታ የት ነበርሽ እስከ ዛሬ? ለምን ዘገየሽ ህይወቴ ላይ? እስከ መጨረሻው አለው ልክ ነጭ ሽበት አውጥተን ወይኔ እሱ ጊዜ ግን አስበኸዋል? በጣም እና መች ነው ዱባይ ወስደህ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ? አቻሽ ጠፋኝ በዚያ ዓለም ላይ ሸርዶ ጋርጎሽ ከሰው በላይ ሙዚቃው ራሱ ቸረቸረ ነው። እዚህ መሰማት ነው። ኤቢ የኔ ቆንጆ ኤቢዬ ሰፈር ምን ይዘ የኔ ፍቅር ማነሽ አንቺ? ቆይ ፍቅር አልኩሽ። ምንድነው ማለት? ደፋችሁኝ አይደል እናት? አዎ ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም። ቆንጆ ሱስ አይለቅም። በትላንትናው ዕለት ለንቃተ ህሊና ደማቅ አቀባበልና እንዲሁም የብር ሽልማት እንዲሁም በተጨማሪ ደግሞ የመሬት ሽልማት ተደርጎለታል። ታዲያ ይህንን ጉዳይ ብዙዎች ከጆኒ ጋር እያነጻጸሩ ሀሳባቸውን ሲሰጡበት ነበረ እዚህ ማህበራዊ ሚዲያ ላይ። ጆኒ ምንም እንኳን የአዲስ አበባ ልጅ ቢሆን ለሱም ይገባዋል የሚል አስተያየቶች እየመጡ ይገኛሉ። ጆኒም ታዲያ የንቃተ ህሊና ሽልማቶች እንዲሁም የተደረገለትን የመሬት አበርክቶ እንዲሁም ደግሞ በተጨማሪ የሰርተፍኬቱን በመመልከት ፖዚቲቭ የሆነ ሀሳቡን አጋርቷል። ይህ እንደሚገባውም ተናግሯል። በተለይም ደግሞ በስፖርቱ ላይ ለፈጠረው መነቃቃት እንደሚገባው አሳውቆ ነበር። ብዙዎች ታዲያ ይህ ነገር ለጆኒም ይገባዋል፣ ጆኒም ትልቅ ስራን ሰርቷል፣ ትልቅ አበርክቶ አድርጓል፣ ስለዚህ የአዲስ አበባ ከተማ አስተዳደር ሊያስብበት ይገባል የሚል ሀሳባቸውን እያንጸባረቁ ይገኛሉ። በዚህ ጉዳይ ላይ እናንተስ ምን ታስባላችሁ? ሀሳባችሁን ኮመንት ላይ አስፍሩልኝ። Yeah. Check 1 2. Nigga Helena. Way zero professional Johnny. Welcome to the reality. Froggy. እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። አዎ የገጠር ልጅ ነኝ የትንሽ መንደር ተስፈኛ ሳቤን ሳላሳካ በጭራሽ ማልተኛ ፍሩ ኩራቴ ነው ጫካ ሜዳ ተራራው እጆቼን አጠንክሮ ዛሬ ገነባ አንተ ያልከው ገጠሬ ገና ያስተምርሃል። ዋው አይ በጣም የተመቸኝ ምንድነው በጣም የተመቸኝ የዛ አካባቢ ያሉ ማህበረሰቡ እንደገና ደግሞ የከተማው ማስተዳደር የዞኑ በጣም የተመቹኝ የምር እንደዚህ አሸንፎ በሆን ደግሞ አስቡት ግን ባያሸንፍም ምን ሊያመጣ እንደቻለ ደግሞ ምን አይነት ተጽዕኖ እንዳመጣ ምን አይነት ክሬዲት እንዳለው ይሄ ልጅ አሳይተዋል። ፍቅር ሰጥተውታል።
የምር በጣም ነው የተመቹኝ እዛ አካባቢ ያሉ እሱ ፕላስ ደግሞ ጆኒ ይህንን ካየ በኋላ ምን አይነት አስተያየት እንደሰጠ በጣም ነው ደስ ያለው። በቃ ይሄ ስለተደረገለት ይገባዋል ብሏል። በጣም ነው የወደደው ማለት ነው። እንደገና ደግሞ ለጆንም እንደዚህ አይነት ክሬዲት ያስፈልገዋል። ምክንያቱም ምን እንዳደረጉ እናውቃለን። እዚህ ስፖርት ላይ ምን አይነት ነገር እንዳመጡ ካሁን በኋላ ደግሞ ይሄ በዚህ ዙሪያ ላይ በኤምኤምኤ ባለው ስፖርት ምን ያክል ልትነቃቃ እንደምትችል በጣም ብዙ ወጣቶች ሊነሳሱ እንደሚችሉ ብዙ ነገር መስዋዕት የከፈሉ ናቸው። ፕላስ ደግሞ ጆኒ የዛን ቀን ፋይት ቀን ንቃተ ህሊናን በጣም ሊጎዳው ይችል ነበር። ግን እንደዛ አላረገም። አሸነፈው። ከዛ ምንም አላረገውም። ዳኛው እስኪያስቆም ድረስ በጣም ሊጎዳው ይችል ነበረ። ግን በጣም ብዙ ነገር አስቧል። ልጁ በጣም ስማርት ነው ጆኒ ማለት ነው። በጣም ስማርት ነው። በጣም ማለት ነው። ልጁ ገና በጣም ብዙ ነገር ይቀርዋል። በጣም ብዙ ነገር ወደፊት ላሳካ ይገባዋል ብሎ ስለሚያምን ምንም አላረገውም። አልጎዳውም። ሊጎዳው አልፈለገም። ጆኒ ይገባል። በጣም ብዙ ነገር ለጆኒ ይገባዋል። አሁንም ቢሆን ማለት ነው የከተማ አስተዳደሩም ያስብበታል ብዬ ተስፋ አደርጋለሁ። ይገባዋል። በጣም ብዙ ክሬዲት ሊሰጠው ይገባል ጆኒ ራሱ። ፕላስ ደግሞ አሁን ከሴዶ ማርሻል ጋር ነው ያለው ትንቅንቅ ማለት ነው። ነቆራው በጣም እንደቀጠለ ነው። ሁሉም ቃል ተግባብቷል። ሴዶ በቀኝ እግሬ ጨርሳለሁ ብሏል። ጆኒ ደግሞ ቀኝ እግሩን አውልቅልሃለሁ ብሏል። አንድ ጉልበት ዳኛ ሳያስቆም ሰጥቷል። በቃ እንጠብቃለን። እግር ሲወልቅና ቀኝ እግር ሲወልቅና በቀኝ እግር ሲያልቅ ማየት በጣም ፈልጋለን። እንግዲህ መልካም ዕድል ለሁለታችሁም እንላለን።